ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁ በሰላማችሁ ይብዛ። ዛሬ እንግዲህ የእንግሊዘኛ ፊደሎችን ወይም ደግሞ ሆሄያትን ከጨረስን በኋላ ምንድነው የምናነበው? እንዴት ነው የምንጀምረው? እንዴት ነው የእንግሊዘኛ ወርዶችን የምናነባቸው? ምን ይመስላሉ? እያንዳንዳቸውን ስናይ ከመጀመሪያው ጀምረን አንድ ጀማሪ ተማሪ እንዴት አድርጎ ነው ማንበብ ያለበት? እንዴት እንግሊዘኛዎችን ሊረዳ ይችላል? ሁለት ሶስት ሆኖ ሲመጡ ገና መጀመሪያ እንግዲህ ፊደሎችን እንደጨረሰ በካፒታልም በስሞል ሌተርም እንዴት ሊያነብ ይችላል የሚሉትን ዛሬ በደንብ አድርገን እያንዳንዳቸውን እናያለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮዎች ከታን እናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ይደውሉልን። በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እንዲሁም ህፃናትን ማስተማር የምትፈልጉትን ኮርስ በምትፈልጉት ሰዓት ስራችሁን እየሰራችሁ በአጭር ጊዜ መማርና መውሰድ ትችላላችሁ ማለት ነው። እንግዲህ አማርኛ ከሀሁ ጀምረን እያስተማርን እንገኛለን እስከ ትልልቅ የአማርኛ ጽሁፈት ድረስ። እንግሊዘኛ ከኤቢሲዲ ጀምረን እስከ ትልልቅ የእንግሊዘኛ ትምህርቶች፣ ሂሳብ ከመደመር ከማባዛት ጀምረን እስከ ትልቅ የሂሳብ የኳልኩሌሽን ትምህርቶች ድረስ እያስተማርን እንገኛለን። ሌሎች ኮርሶችንም ሁሉንም እንሰጣለን። የምትፈልጉትን መማርና መውሰድ ትችላላችሁ ማለት ነው። እያንዳንዳቸውን ስናይ ከመጀመሪያው ወደ ትምህርታችን ስንሄድ እንግዲህ ኤችኤ እንግዲህ በመጀመሪያ እነዚህ አሁን ለምሳሌ ሀ ለ መ ሰ የሚሉ እነዚህ ሀ ሁ ለሉ መሙ የሚሉ የአማርኛ ወደ አማርኛ መውሰድ የለብንም። አሁን ብዙዎች አንዳንዶቹ ምን ይላሉ? ይሄማ እንደ አማርኛ ሆነ። እንደ አማርኛ ሳይሆን ይሄኛው እንግሊዘኛ ነው። ልክ የአማርኛው እንግሊዘኛ ሆኖ ማንኛውም ላንጉጅ እንግሊዘኛ ስም እንዳለው ወይም ኔም እንዳለው ሁሉ ልክ የዚህኛውም የአማርኛው እንግሊዘኛ ነው እንጂ አማርኛ ኖርማል አይደለም። ይሄኛውም በየትኛውም ቦታ ብናገኘው በእንግሊዘኛ እንደዚህ ብለን ማንበብ እንዳለብን ወይም ደግሞ እንደዚህ ብለን እንደምናነባቸው መረዳት። ይሄኛው እንግሊዘኛ ኖርማል የእንግሊዘኛ ጽሁፍ ወይም ደግሞ ትምህርት ነው ማለት ነው። ስለዚህ ኤችኤ አሁን ብናገኘው የትም ቦታ ላይ ሀ ብለን ነው የምናነበው ማለት ነው። ሀ ኤች ዩ ማን ተብሎ ይነበባል ስንል ሁ ተብሎ ነው የሚነበብ የትም ቦታ ሁ እንጂ አሁን ይሄ ሀ ሁ ስለሆነ አማርኛ ነው ማለት አይደለም። ይሄኛው ሁ ኤች አይ ሂ ነው። ሂ ብለን ነው የምናነበው። ሂ ኤች ኤ ሃ ኤች አይ ኢ ሄ ኤች ብቻውን ሲሆን ያለ አናባቢ ህ ኤች ኦ ደግሞ ሆ። በነገራችን ላይ እዚህ ላይ አንድ መያዝና ማወቅ ያለብን ነገር አንድን እንግሊዘኛ እንድናነብ የሚረዱን ምኖች ናቸው? ቫውሎች አሉ። ቫውሎች እነዚህ አናባቢ የምንላቸው ማን ስንል ኤ አለች፣ ዩ አለች፣ አይ እና ኢ እንደውም ኦ አምስቱ ማን ወይም ከመጀመሪያ ስንነሳ ኤ አለች፣ ኢ አለች፣ አይ እና ኦ እንዲሁም ዩ የምንላቸው ማለት ነው። ይኸው ከዚህም ያሉት ለምሳሌ ኤ አለች፣ ዩ፣ አይ፣ ኢ እና ኦ አምስቱ። አሁን እዚህ ላይ እንደምታያችሁ በሙሉ እነሱ ናቸው ያሉ አናባቢዎች። ይሄንን ሀ ብለን እንድንጠራው ያገለገለን ወይም ደግሞ የረዳን ማን ነው ማለት ነው? ኤ ነው እንጂ እኮ ብቻውን ያለ አናባቢማ ህ ነበር የሚባል። ግን ኤ ሲጨመርበት ምን ሆነ? ሀ ሆነ። አሁን ይህ ብቻውን ያለ አናባቢ ህ ነበረ። ዩን ስንጨምርበት አናባቢ ምን ሆነ? ሁ ሆነ። እንደዚህ እንዲሆን ያደረጉት ምኖች ናቸው? አናባቢዎች። ለምሳሌ ስንመጣ ኤች አሁን ህ ነበር የሚባል ብቻውን። አይ ሲጨመርበት አናባቢ ምን ሆነ? ሂ ሆነ። ሂ። እሺ ኤች አሁንም ህ ነበረ። እዚህ ላይ ኤ ተጨመረበትና ሀ ሆነ። አሁንም ኤች ብቻውን ህ ነበር የሚባለው። አይ ኢ አናባቢ ሲጨመርበት ምን ሆነ? ሄ ሆነ። ሄ። እሺ ኤች ህ ነበር ብቻውን። አሁን እዚህ ላይ ኦ አናባቢ ሲጨመርበት ህ የነበረ ምን ሆነ? ሆ ሆነ። ሆ። አንድ እንግሊዘኛ እንዲነበብ የሚያደርጉ እነዚህ ቫውሎች፣ አምስቱ ቫውሎች ወይም አናባቢዎች የምንላቸው እነዚህ አምስቱ ፊደሎችን በደንብ መያዝና መረዳት ይኖርብናል። ማንኛውም ንባብ ለማንበብና ለመጻፍ አናባቢዎች በጣም ወሳኞች ናቸው ማለት ነው። እሺ ይሄኛው ማን ነው? ኤል ኢ ማን ይባላል ስንል ለ ተብሎ ነው የሚነበበው። ለ ይባላል። ኤል ዩ ሉ፣ ኤል አይ ሊ፣ ኤል ኤ ላ፣ ኤል አይ ኢ ሌ፣ ኤል ብቻውን ያለ አናባቢ ል፣ ኤል ኦ ሲሆን ሎ። አሁንም ኤል እንግዲህ ብቻውን አናባቢ ሳይኖረው ወይም ደግሞ ኮንሶናንቱ ቫዮል ሳይጨመርበት ል ነበር የሚባለው። ል። ይህችን ለምሳሌ ኢን ስንጨምርበት አናባቢ ምን ሆነ? ለ ሆነ።
ል የነበረው ለ። ል ነበረ ዩ ሲጨመርበት አናባቢ ምን ሆነ? ሉ ሆነ ሉ። ል ነበረ አይ ሲጨመርበት አናባቢ ምን ሆነ? ሊ ሆነ። ል ነበረ ኤ አናባቢ ሲጨመርበት ላ ሆነ። እሺ ል ነበረ አይ ኢ ሲጨመርበት ሌ ሆነ። ል ነበረ ኦ ሲጨመርበት ሎ ሆነ። እንደዚህ እንዲሆን ያደረጉት ደግሞ አናባቢዎች ወይም እነዚህ 5ቱ ሌተሮች ናቸው ማለት ነው። መልካም ሌላኛው ኤምኢ ማን ነው ስንል መ ይባላል። አንደኛ ስንጠራ ስሙን ፊደሉ መሰረት አድርገን ነው። ይሄ አሁን ኤል ስለሆነ ለ ተባለ፣ ኤም ስለሆነ መ ይባላል፣ ኤስ ስለሆነ ሰ ይባላል ማለት ነው። ሶ ኤምኢ መ፣ ኤምዩ ሙ፣ ኤምአይ ሚ፣ ይህኛው ማ፣ ሜ፣ ም፣ ሞ ሞ። መልካም አሁን እንደምታዩት ነው። ም ነበር የሚባለው ይሄ አናባቢ ሳይኖረው ኢ ሲጨመርበት አናባቢ ምን ሆነ? መ ሆነ። ም የነበረው መ። እሺ ም ነበረ ዩ ጨመርንበት ሙ ሆነ። ም ነበር አይ ጨመርንበት ሚ ሆነ። ም ነበረ ኤ ጨመርንበት ማ ሆነ። ም ነበረ አይ ኢ ሲጨመርበት ሜ። ም ነበረ ኦ ሲጨመርበት ሞ ሆነ። ሰው እንዲህ እንዲሆን ያደረጉት ደግሞ አናባቢዎች መሆናቸውን በደንብ መረዳትና መገንዘብ ይኖርብናል ማለት ነው። ሌላኛው ኤስኢ ማን ይባላል ስንል ሰ ተብሎ ነው የሚነበበው። ይሄ ሰ ይባላል። ኤስዩ ሱ፣ ይሄኛው ሲ፣ ሳ፣ እሺ ሴ፣ ስ፣ መጨረሻው ሶ ሶ። አሁን እዚህ ላይ ማየት ያለብን አንደኛ በሁለተኛ ላይ ስትመጡ በሙሉ እዚህ ላይ በመጀመሪያ ኢን ነው የሚወስዱ ሀ፣ ለ፣ መ፣ ሰ፣ ረ ምናምን። ሁለተኛ ላይ በሙሉ አናባቢ ማን ይወስዳሉ ስንል ዩን ይወስዳሉ በሙሉ። ይኸው እንደምታያቸው ሁ፣ ሉ፣ ሙ፣ ሱ እያለ ሲሄድ በሙሉ አናባቢ ዩን ነው የወሰዱት። በሶስተኛ ላይ አይን ነው አናባቢ የሚወስዱት። እንደገና ኢ የሚል ድምፅ አላቸው። እዚህኛው ሁለተኛው ላይ ደግሞ ኡ የሚል ድምፅ ነው ያላቸው። ለምሳሌ ሂ፣ ሊ፣ ሚ፣ ሲ እያለ ሲሄድ ኢ ኢ የሚል ድምፅ አላቸው። እንደገና አይን አናባቢ ወሰዱ ማለት ነው። በዚህኛው ስንመጣ በአራተኛው ላይ ኤን ነው አናባቢ በሙሉ የወሰዱ እንደምታዩት። እንዲሁም ደግሞ አ የሚል ድምፅ አላቸው። እናያቸው ሀ፣ ላ፣ ማ፣ ሳ እያለ ይሄዳል ማለት ነው። ሌላኛው ኤች አይ ኢ አሁን እዚህ በሙሉ አይ ኢን በሙሉ አናባቢ ወሰዱ። አይ ኢን እንዲሁም ኤ የሚል ድምፅ አለባቸው። ሄ፣ ሌ፣ ሜ፣ ሴ እያለ ይሄዳል ማለት ነው። ሌላኛው እዚህ ላይ በስድስተኛ ላይ በሙሉ አናባቢ አይወስዱ፣ ብቻቸውን ነው ፊደሎቹ የሚወስዱት ማለት ነው። ቫውሎችን አይወስዱም። ኤች ሲሆን ህ፣ ኤል፣ ል፣ ኤም፣ ም፣ ኤስ፣ ስ ብቻ ነው የሚሆነው ማለት ነው። በመጨረሻ ላይ ኦን ይወስዳሉ አናባቢ። እንዲሁም ኦ የሚል ድምፅ አላቸው። ሆ፣ ሎ፣ ሞ፣ ሶ እያለ ይሄዳል ማለት ነው። ሌላኛው በቀጣይ ስናያቸው ደግሞ አርኢ ማን ነው ስንል ረ ይባላል። ረ አርዩ ሩ፣ ይሄኛው ሪ፣ ራ፣ ሬ፣ ር፣ ሮ ሮ። እሺ አሁን ኤስ ኤች ኢ ሶስቱን አንድ ላይ ብናገኘው ማን እንለዋለን ስንል ሸ ተብሎ ነው የሚነበበው። ሸ፣ ይሄኛው ሹ፣ ሺ፣ ይሄኛው ሻ፣ ሼ፣ ሽ፣ መጨረሻው ሾ ሾ። መልካም ሌላኛው ኪው ኢ ማን ይባላል ስንል ቀ ብለን እናነበዋለን። ቀ፣ ይሄኛው ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ይሄኛው ቆ ቆ። ቢኢ ማን ይባላል ስንል በ ተብሎ ነው የሚነበበው። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ ቦ። መልካም አሁን እንደምታዩት በመጀመሪያ በሙሉ አናባቢን ኢን ይወሰዱ ረ፣ ሸ፣ ቀ፣ በ ስንል በሙሉ ኢን አናባቢ ይወስዳሉ። በሁለተኛው ላይ በሙሉ ዩን ነው የሚወስዱት። ዩን፣ ሩ፣ ሹ፣ ቁ፣ ቡ እያለ ይሄዳል። በሶስተኛ ላይ በሙሉ ማንን ይወስዳሉ? አይን ይወስዳሉ። ሪ፣ ሺ፣ ቂ፣ ቢ እያሉ ይሄዳል። በአራተኛ ላይ ኤን በሙሉ አናባቢ ይወስዳሉ። ራ፣
ቃ ባ እያለ ይሄዳል። ሌላኛው በአምስተኛ ላይ ማንን ይወስዳሉ ስንል አይኢን ይወስዳሉ አናባቢ ሬ ሼ ቄ ቤ እያለ ይሄዳል። በስድስተኛ ላይ እንዳለ በሙሉ ማን ይወስዳሉ? ምንም አናባቢ አይወስዱልንም ማለት ነው። እዚህ ላይ አይወስዱም። አር ሲሆን ር፣ ይሄኛው ሽ፣ ይሄኛው ቅ፣ ይሄኛው ብ እያለ ይሄዳል። በመጨረሻ ላይ ኦን ነው አናባቢ የሚወስዱ በሙሉ ሮ፣ ይሄኛው ሾ፣ ቆ፣ ቦ እያለ ይሄዳል ማለት ነው። በዚህ በመሰረት ሌሎቹ የምናያቸው ወደፊት ይሄንን ይከተላሉ ማለት ነው። በመቀጠል ምንድነው ቪኢ ማን ይባላል ስንል ቨ ተብሎ ይጠራል። ቨ ይሄኛው ቩ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። እሺ ቲኢ ማን ይባላል ስንል ተ ብለን ነው የምንጠራው። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። መልካም። ሌላኛው ሲኤችኢ ማን ብለን እንጠራዋለን ስንል ሲኤችኢ ቸ ወይም ጨ ተብሎ ይጠራል። እንደ ሁለቱም አሁን እዚህ ላይም ቲኢ እንደማን ይነበባል? በምንበት እንደ ተ አነበብነው። እንደማን ይነበባል? ሌላኛው እንደ ጠ ይነበባል። እንደ ሁለቱም መነበብ ይችላል። ይሄ እንደ ተም እንደ ጠም። ያ ማለት እንደ ተ እናነበውና ሴንስ ካልሰጠን ወይም ትርጉም ነገር ካልሰጠን ደግሞ ጠ ብለን እናነበዋለን ማለት ጠ ብለን እናነበዋለን። እነዛ ይሄኛው ተ ወይም ጠ፣ ይሄኛው ቱ ወይም ጡ፣ ይሄኛው ቲ ወይም ጢ፣ ይሄኛው ታ ወይም ጣ፣ ይሄኛው ቴ ወይም ጤ፣ ይሄኛው ት ወይም ጥ፣ መጨረሻው ቶ ወይም ጦ ይባላል ማለት ነው። መልካም። ሌላ ሲኤችኢ ማን ተብሎ ይጠራል ስንል ቸ ወይም ጨ። እንደ ሁለቱም መነበብ ይችላል። ይሄ እንደ ሁለቱም መነበብ ይችላል። እንደ ቸ አንብበነው ትርጉም ወይም ሴንስ ካልሰጠን እንደ ጨ ደግሞ እናነበዋለን ማለት ነው። ከፊትና ከኋላ እንደሚመጣው ፊደል። ምክንያቱም ከፊትና ከኋላ የሆነ ፊደል ይጨመርና ነው ወርድ የሚሰጡን ማለት ወይም የእንግሊዘኛ ቃል የሚሰጠን። ሶ ሲኤችኢ ቸ ይባላል ማለት ቸ ወይም ጨ፣ ቸ ወይም ጨ። ሁለተኛው ይሄኛው ቹ ወይም ጩ፣ ይሄኛው ቺ ወይም ጪ፣ ይሄኛው ቻ ወይም ጫ፣ ይሄኛው ቼ ወይም ጬ፣ ይሄኛው ች ወይም ጭ፣ ይሄኛው ደግሞ ቾ ወይም ጮ ብለን እናነበዋለን ማለት ነው። መልካም። ሌላኛው ዋይኢ ማን ይባላል ስንል የ ይባላል። የ ይሄኛው ዩ፣ እሺ፣ ይ፣ ያ፣ የ፣ እሺ፣ ይ፣ መጨረሻው ዮ፣ ዮ። በጣም አሪፍ። ሌላኛው ኤንኢ ማን ይባላል ስንል ነ ነው የሚባለው። ነ፣ ይሄኛው ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። በጣም አሪፍ። እሺ ይሄኛው ደግሞ ጂኤንኢ ማን ነው የምንለው ስንል ኘ ነው የሚባለው። አሁን ይሄ ሶስቱ ብናገኘው ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኝ፣ ይሄኛው ኞ። መልካም። ኤ ማን ይባላል ስንል ከሌላ ፊደሎች ጋር ስትሆን አ ነው የምትባለው። ብቻዋን ስትሆን ነው ኤ የምንላት እንጂ አ ትባላለች። ይሄኛው ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። መልካም። ኬኢ ማን ይባላል ስንል ከ ብለን ነው የምናነበው። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ ብለን እናነበዋለን ማለት ነው። ያው አናባቢ እንደምታዩት በመጀመሪያው ኢን ይወስዳሉ፣ በሁለተኛው ዩን፣ በሶስተኛው አይን፣ በአራተኛው ኤን፣ በአምስተኛው አይኢን፣ በስድስተኛው ምንም አይወስድም፣ ሰባተኛው ላይ ኦን እንደሚወስዱ አይተናል ማለት ነው። ሌላኛው ደብሊው ኢ ማን ይባላል ስንል ወ ተብሎ ይጠራል። ወ፣ ይሄኛው ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ፣ ዎ። መልካም። ሌላኛው ዜድ ኢ ማን ነው የሚባለው ስንል ዘ ተብሎ ይነበባል። ዘ፣ ዙ፣ ዚ፣ ዛ፣
ዜ ዝ ዞ። በጣም አሪፍ። ሌላኛው ዜድ ኤች ኢ ማን ይባላል ስንል ዠ ተብሎ ይጠራል። ዠ ዡ ዢ ዣ ዤ ዥ ዦ። መልካም። ሌላኛው ዲኢ ማን ይባላል ስንል ደ ብለን ነው የምናነበው። ደ ዱ ዲ ዳ ዴ ድ ዶ። መልካም። አሁን እንደምታዩት ተቀድሞ ምንም የተለየ ነገር የለውም፣ አንድ ነው ማለት ነው። ይሄኛው ኢን ይወስዳል፣ ሁለተኛው ላይ ዩን ይወስዳሉ፣ ሶስተኛው ላይ አይን ይወስዳሉ፣ አራተኛው ላይ ኤን፣ አምስተኛው ላይ አይን፣ ስድስተኛ ላይ አናባቢ አይወስዱም፣ ሰባተኛ ላይ ኦን ይወስዳሉ። እንደዚህ በቀላሉ መያዝና መረዳት እንችላለን ማለት ነው። ሌላኛው ጀኢ ማን ይባላል ስንል ጀ ተብሎ ይነበባል። ጀ ጁ ይሄኛው ጂ። እሺ ጃ ጄ ይሄኛው ጅ፣ መጨረሻው ጆ። መልካም። ጂኢ ደግሞ ማን ይባላል? ይሄ ገ ነው የሚባለው። ገ ጉ ጊ ጋ ጌ ግ ይሄኛው ጎ ጎ። እሺ ቲኤስኢ ይሄን ማን ብለን የምናነበው ስንል ማን ይባላል? ጠ ይባላል። አሁን ሲነበብ ጠ ይሄኛው ጡ ጢ ጣ ይሄኛው ጤ ጥ ይሄኛው ጦ ጦ። ኤፍኤ ማን ነው ስንል ደግሞ ፈ ነው የምንለው። ይሄንን ፈ ፉ ፊ ፋ ፌ ፍ ይሄኛው ፎ ፎ። እሺ ፒኢ ማን ይባላል ስንል ፐ ብለን ነው የምንጠራው። ይሄንን ፐ ፑ ፒ ፓ ፔ ፕ ፖ ፖ። በጣም አሪፍ። ሶ እንግዲህ መጨረሻው ፖ የሚለው ወይም ደግሞ የፐ ቤተሰብ የእንግሊዝኛ የንባቦቹ መጨረሻው እዚህ ላይ ነው ማለት ነው። ስለዚህ በዚህ መሰረት በቀላሉ በሚወስዱት አናባቢና በድምጻቸው በማንበብ እንግሊዝኛን ጀማሪዎች በቀላሉ ማንበብና መረዳት ይችላሉ ማለት ነው።